እግዚአብሔር የተመሰገነ ይሁን። በመጀመሪያ እግዚአብሔርን አመስግኑልኝ። ያው እግዚአብሔር ያደረገልኝ በጣም ብዙ ነው፣ በቃላት የሚገለጽ አይደለም እና በመጀመሪያ ያው እዚህ ቸርች መጥቼ ተፈውሻለሁ። የተፈወስኩትም ከማይድን በሽታ ነው። ምክንያቱም በጣም ብዙ አመት ታምሜበታለሁ። ወደ 4 አመት አካባቢ ነው የታመምኩት። እነዚህን 4 አመት ያሳለፍኩትን ስቃይ እኔ ነኝ ማቀው። ከዛን እዚህ ቸርች መጥቼ እዚህ ቸርች ስመጣ በጣም አሞኝ ምግብ አልበላም፣ ውሃ አልጠጣም። ምግብ ሳልበላ ውሃ ሳልጠጣ 1 ሳምንት ቆይቼ ነው መጣሁት። እዚህ ቸርች መጥቼ በአንድ ቀን የተፈወስኩት። አፖስትል ጸለይልኝ፣ ተፈወስኩ። ምግብን በላው፣ ጌታ ነው። ምግብን በላው፣ ውሃም ጠጣው፣ ምንም አላመመኝም። ከዛን ጊዜ በኋላ በሽታ የሚባል የለም፣ ዳንኩ። እግዚአብሔር ደግሞ ከዛ የበለጠ በአፖስትል በእግዚአብሔር ባሪያ ተናግሮኝ ነበረ። የተናገረኝም ዋንጫ ይዘህ ትመጣለህ፣ ከዋንጫም በላይ ደግሞ ለሀገሪቱ ጠቃሚ ሰው ትሆናለህ ብሎኛል። ያው ዋንጫ ይዤ መጥቻለሁ። አሜን። ሌላ ደግሞ ያው እኔ ይሄን ዋንጫና የሜዳሊያ ያገኘሁት በሳይንስና ፈጠራ ተወዳድሬ ነው። እነሱም እዚህ ጋር ሰርተፍኬትም አለ፣ የምስክር ወረቀት። እነሱን በትንሹ ልንገራችሁ። ያው በመጀመሪያ የተወዳደርኩት በአዲስ አበባ የካ ክፍለ ከተማ ነው። እዛ ተወዳድሬ ካሉት ትምህርት ቤቶች ሁሉ ተወዳድሬ ያው እዚህ ጋር አንደኛ ነው የወጣሁት። ይሄኛው ደግሞ በሁለተኛ ደረጃ የተወዳደርኩት ነው። እሱም የኮተቤ ዩኒቨርሲቲ፣ ካወቃችሁት ኮተቤ ዩኒቨርሲቲ በጣም ብዙ ጊዜ ልወዳደር ሄጃለሁ፣ ግን አንዴም አሸንፌ አላቅም። ምክንያቱም ያላሸንፍኩበት ምክንያት አለ። ግን በአሁኑ ከሁሉም ነው አንደኛ የወጣሁት። ይሄም በጸሎት ያው አፖስትል ጸልዮልኝ እዛም አንደኛ ነው የወጣሁት ማለት ነው። እዛ ሌላ ደግሞ ይሄኛው እዛ የተሳትፎና እዛ መማር እንድችል የተሰጠኝ ሰርተፍኬት ነው። ይሄኛው ዋንጫ ደግሞ እንደ አዲስ አበባ ተወዳድሬ ሜዳሊያና ዋንጫ አንደኛ ወጥቼ የተሸለምኩት ነው ማለት ነው። ኢየሱስ ጌታ ነው። እና ያው እግዚአብሔር ገና ከዚህ በላይ ያደርግልኛል። አንዴ ቆማችሁ ሁላችሁም እግዚአብሔርን አመስግኑልኝ። ለዚህ ምስክርነት እግዚአብሔር ስለረዳኝ አመሰግናለሁ። ይችን ወረቀት ብዙዎቻችሁ ወስዳችሁ ይሆናል፣ ያልወሰዳችሁም ትኖራላችሁ። ግን ይሄ የትውልድ ተስፋ ቤተክርስቲያን የኪራይ ድጎማ የሚለው እና ይችን ወረቀት ስወስድ በባዶነት ነበር የወሰድኩት እና እጅጌ ምስክር ናት እዚህ ቸርች ያለችው እጅጌ። እና እንደውም ፈርቼ ነው መውሰድ፣ ምንም ነገር የለኝም፣ ባዶዬን ነኝ እና በጣም በጦት ውስጥ ነው ያለሁት ማለት ነውና እጅጌ አልኳት። ሮብ ቀን ነው ምሽት መጥቼ ውሰጂ ትለኛለች አንዷ ዲያቆን ስትለኝ ከለከለኝ። እንዴ ምን ልሰጥህ ነው? እኔ ጌታዊ ምን አለኝና ነው? ታውቃለህ ካርድ እንኳን ለመሙላት በጣም ተሳቅቄ ነው የምሞላው እና እንዴት ነው ይሄንን ልቀበል የምችለው? በኋላ ደግሞ ቃል ደግሞ ከባድ ነገር ነው፣ ይሄንማ አልችልም ብዬ ልቤ ያማት እንትን ወጥቼ እጅጌን በበነገታው እጅጌ እኔ ምንም ነገር የለኝም፣ ታውቂያለሽ ያለውን ኬዝ አንቺ ታውቂያለሽ፣ ለሰው ማስረዳው ነገር አይደለም። ግን ከማገኘው ነገር ምንም ነገር ሊሆን ይችላል፣ ግን ምናልባት በወር 200 ብር ካገኘው ለመስጠት አስቤያለሁ። ያሰብኩት ትንሽ ነገር ነው፣ ግን እኔ ሼም ያዘኝ አልኳት። ስላት እግዚአብሔር የልብሽን ያያል፣ የልብሽን መሻት ያያል፣ እመኝና ውሰጂ። ቀጣይ ወር እኮ ምናልባት አለችኝ ከዛ በላይ ትሰጫለሽ፣ በእምነት ውሰጂው አለችኝ። እሺ አልኩና ተደፋፍሬ አንቺ ተቀበይልኝ፣ ግን ስትቀበይ አልኳት እንደዚህ ተናግረሽ አስረድተሽ ተቀበይልኝ። በቃ እኔ ሼም ይዞኝ ነው ማለት እንዴት ነው እኔ 200 ብር ወር ጠብቄ የምሰጠው ብዬ በቃ ሼም ያዘኝ። ለእግዚአብሔር ቤት እንዴት በቃ ማድረግ የምፈልገው ትልቅ ነገር ነው እማስበው። እዚህ ጋር ቃል ሲገቡ ምናምን ጌታ ወይ እኔ ቃል አልገባም እንዴ? እኔ ልጅ አይደለሁም እንዴ? ምን አለበት ተነስቼ እኔም እንደዚህ ልበል እንደዚህ አደርጋለሁ ልበል ብዬ ብዙ ጊዜ ከራሴ ጋር እየተሟገትኩ ነው የምወጣው ከዚህ ስወጣና አርብን ቀን በጣም ነው የምወዳት። በጣም ስራ አሁን እንደዚህ እግዚአብሔር ባርኮኝ ስራ ሰጥቶኝ አርብ ቀን ነው ረፍት ያደረኩት፣ ምክንያቱም በጣም ወዳታለሁ ለኔ አርብ ቀንን ማለት ነውና የተባረኩበት ቀን ስለሆነና ይሄንን የመጀመሪያ ቅዳሜ የባርኮት ምናምን ብሎ ተደውሎልኝ ተጠርቼ መጣው። አፖስትል ሄደ በቃ ብሎ ጸልይልኝ። ከዛ ወድቄ ነበረ። ከዛ ቀጣይ
እንዴት መጣ ሳልለው ስራ ተደወለና ነይ አሁኑኑ ግቢ ያሉ ነይ አሁኑኑ ባስቸኳይ ዋስ የለኝም ገና ምርመራ ምናምን ስል መሳፈሪያ እንኳን የለኝም እንዴት ሆናለሁ አልኩ። አንደኛው ጓደኛዬ አደውላ ነይ በቃ ተባልሽ ነይ አለችኝ። በስንተኛው ከተመረኩ ከ7 ወር በኋላ 7 ወር ማለት ደግሞ ለኔ መታሸት ነው። እቤት ነኝ። ከዛ በዘለለ የሆነ ቦታ ሂጂ ስባል ሄዳለሁ። ከዛ ቤት ነኝ። በቃ ያሳለፍኩትን በእኔ ጫማ ካረገጣችሁ አትረዱኝም። በጣም ሚያስጠላ እንዴት ብዬ እዚህ እስከ 12ኛ ክፍል አደረስከኝ እንደዚህ። አሁን ደግሞ 2 አመት ተመረኩ። እንዴ ለምን ጌታዊ አሁንም የሰው እጅ ብዬ በጣም በሚያስመርር ሁኔታ ነው 7 ወሩን ያሳለፍኩት። እና በ7ኛው ወር ላይ ነው ይሄን በዚህ ምክንያት ለኔ ይሄ እኔ ቃል የለኝም እና እኔ አመስግኑልኝ ለጌታ ክብር ስጡ። የሥራ በር ተከፈተና ካሰብኩትና ከጠበኩት በላይ በዚች ወረቀት ምክንያት ሆኖልኛል። ያልወሰዳችሁ ራሱ በእምነት ውሰዱ። 100 ብር ራሱ ለምን አይሆንም? እግዚአብሔር እንደሚችል እንደሚሰራ ብቻውን እንደሚችል አሳይቶኛል። ያለምንም ዋስ ነው። ኢንተርቪው ሳታረገኝ በኔ የተመረኩት በሆቴል ነውና ኢንተርቪው ምናምን እንኳን አላረገችኝም። እንደዚህ አየችኝ። ወረቀትሽን አስገቢ ያለችኝ ግቢ ነው ያለችኝ። እና እግዚአብሔር አድርጎልኛል። አረ ኢየሱስ አጨብጭቡ ስለ ጌታ ባካችሁ። እግዚአብሔርን ቆማችሁ እውነቴን ነው አመስግኑልኝ። ቆማችሁ አመስግኑልኝ።